ሰላም እግዚአብሔር ይብዛላችሁ በያላችሁበት እንደምን አላችሁ እንደምን ቆያችሁ አዲሶችም ነባሮችም እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። ውድ ነው መርከብ ሚዲያ ቤተሰቦች በዛሬው ቆይታችን የምንነጋገርበት የመጀመሪያው የሚሆነው ከዚህ ሰሞኑን አንድ ጥያቄ ተጠይቆ ነበረ። ከዚህ ከጂኦቫ ዊትነስ ጋር በተገናኘና አንድ እህት ናት እንግዲህ እኔ በውጭ ነው የምኖረው በጂኦቫ ዊትነስ እምነት ውስጥ ያሉ ሰዎች በየሰፈር በየአካባቢ እየዞሩ ስለ እምነታቸው ያስተምራሉና በዛው አጋጣሚ ልጆቼንም በዚህ እምነት እንዳይወስዱብኝ ምን ማድረግ አለብኝ እባክህ የሚል አንድ ኮሜንት አይቻለሁኝ። አንደኛ ቆይታ የምናደርግበት እሱ ነው። ምናልባት ስለ እምነቱም የሆነ ነገር ብትለን የሚል ነገር አቅርባለች። ስለዚህ አንደኛ የምንነጋገርበት እሱ ነው። በሌላ በኩል ከመጽሐፍ ቅዱስ ጋር የሚገናኝ አንድ ቃል አንስተን እንደዚሁ ቆይታ ለማድረግ እንሞክራለን። ምናልባት የጂኦቫ ዊትነስን በተመለከተ እዚህ እኛም ሀገር ላይ ምናልባት ብዙዎቻችን የምትዋቸው መንገድ ላይ ቁጭ ብለው ትልልቅ ሰዎች የምትሏቸው መንገድ ላይ ቁጭ ብለው የሆነ በራሪ ወረቀት ይዘው ለሰዎች የሚሰጡ የሚበትኑ ናቸውና ዳስማች ኢቭን ራሱ ስለ እምነታቸው ራሱ እንደዚህ አፋቸው ሞልተው የሚናገሩ ሰዎች አይነትም አይደሉም። አንዳንድ ጊዜ ሳስባቸውና ሳያቸው ለዕለት የሚከፈላቸውን ገንዘብ ብቻ ኮንሲደር አድርገው ከሆድ ጋር የተገናኘ ህይወት ነው ብዬ ነው ማምነውና በአጠቃላይ ጂኦቫ ዊትነስ እንግዲህ በአንድ ግለሰብ የተመሰረተ ቤተ እምነት ነው። ምናልባትም በ18ኛው መቶ ክፍለ ዘመን ላይ የተመሰረተ ነው። ሰውየውም ኢቭን ከዚህ ከፕሮቴስታንቱ ዓለም የመጣ ነው። አብዛኛው ምንላቸው በነገራችን ላይ ፕሮቴስታንቱ ዓለም ፕሮቴስታንቱ ከካቶሊኩ ተገንጥሎ ወጣ። ፕሮቴስታንቱ በኋላ ደግሞ ሌሎች በጣም በርካታ ለቁጥር ኢቭን የሚያተክቱ በርካታ ቤተ እምነቶች በግለሰቦች ዶክተር በሚባሉ ፕሮፌሰር በሚባሉ በተለያየ የሥራ መስክ ላይ ያሉ ሰዎች ወይም ግለሰቦች የመሰረቱት ቤተ እምነት መሆኑን ሁላችንም ልብ እንላለንና ስለዚህ ጂኦቫ ዊትነስ በአጠቃላይ ገነት በምድር ላይ ነች ብሎ የሚያምን የእምነት ተቋም ነው ወይም እንደ ድርጅት ማለት ነው። ገነት ምድር ላይ ነች በሰማይ ምንም ነገር የለም ብለው ያምናሉ። በአጠቃላይ እነሱ የሚሉት ምንድነው በሰማይ ኢቭን ራሱ የሰው ልጆች በእግዚአብሔር መንግስት ይኖራሉ ተብለው የተወሰኑ ሰዎች ቁጥር ኢቭን ሊሚትድ ነው በእነሱ ወደ 144,000 ሰዎች ብቻ ናቸው በገነት ወይም በሰማይ ይኖራሉ ብለው የሚያምኑትና ታዲያም ከነዚህ ውስጥ እስካሁን ድረስ ያችን 144,000 የሚያክል ቁጥር ተይዟል ቦታው። ስለዚህ ከዚህ በኋላ በሰማይ ቦታ ስለሌለ ኑሯችን ህይወታችን ሁሉ በምድር ነው እና ገነትን በምድር ላይ መፍጠር የሚል አስተምሮ ነው ያላቸው አጠቃላይ የነዚህ የጂኦቫ ዊትነሶች። በሌላ በኩል ከስላሴ አንድነት ሶስትነት ጋር ያላቸው አስተምሮም እንደዚሁ የተንሻፈፈ ነው። ስለ ስላሴ አንድነት ሶስትነት በቃ በተለይ ኦርቶዶክስ አስተምሮችን የሚቃወም መሆኑንም ልብ ማለት አለብን። ስለዚህ በአጠቃላይ ጂኦቫ ዊትነስ ማለት ገነትን በምድር ላይ ለመፍጠር የሚሰራ የእምነት ድርጅት ነው። በግለሰብ የተመሰረተ ነው። መስራቾቹ ኢቭን ራሱ ሞተው የቀሩ ናቸው። በነገራችን ላይ አንዳንድ ጊዜ ነገሮችን ሰፋ አድርገን ስንመለከት ለምሳሌ እኔና እናንተ ኦርቶዶክሳውያን ክርስቶስን የምንከተለው ለምንድነው ካልን የኛ አምላክ ሞትን ገድሎ ሞቶ ግን አልቀረም። የሞተው ኢቭን ራሱ በባህሪው ሞት ስለሚስማማው አይደለም፣ ሞትን ለመግደል ነው። አዳምንና ሔዋንን የገደለው ሞትን የሰው ልጆችን ሁሉ በሰው ልጆች ሁሉ ላይ ሰልጥኖ የነበረውን ሞትን ሊገድል ነው እግዚአብሔር ወደዚህ ምድር የመጣው። ግን ሞትን ከገደለ በኋላ ሞቶ አልቀረም። እኛ የምናመልከው አምላክ ሞቶ የቀረ አምላክ አይደለም። በመቃብር ውስጥ በዛው የቀረ አምላክ አይደለም። እኛ አምላክ ሙስና መቃብርን ድል አድርጎ የተነሳ አምላክ ነው። የምንከተለውም ለዛ ነው። ከዛ ሲያልፍ ደግሞ ከእግሩ ስር ቁጭ ብሎ የተማሩትን ቅዱሳን ሐዋርያትን 12ቱን ሐዋርያት እቺ ቤተክርስቲያናችን የሐዋርያት መሰረት ላይ የተመሰረተች ነች። ምን ማለት ነው? የሐዋርያት መሰረት ማለት በእነሱ ደም ተመስርታለች ማለት አይደለም። እንደዛ እያልኩ እንዳልሆነ ይገባችኋል። የተመሰረተችው በክርስቶስ ደም ነው። ግን ደግሞ ከክርስቶስ እግር ስር ቁጭ ብሎ የተማሩ ቅዱሳን ሐዋርያትን ይቺኛ ቤተክርስቲያን ሐዋርያዊት ናት የምንላት ለዛ ነው። ከነሱ በላይ ምስክር የለም ስለ ክርስቶስ። ከነሱ በላይ ለክርስቶስ ቅርብ የሆነ ነገር የለም። ስሚ አይደለም የሰማነው ስለ ክርስቶስ ቀጥታ ነው። ዳይሬክት ኢንፎርሜሽን ነው ከክርስቶስ እነሱ የነገሩን ማለት ነው። ከነሱ የተቀበሉ ደግሞ አባቶቻችን ሌሎች አባቶቻችን አሉ። ሊቃውንት ምንላቸው አበው ምንላቸው ሌሎች አባቶች አሉና ሲወርድ ሲዋረድ እስካሁን ድረስ የደረሰ ኢቭን ሌላው ቀርቶ የቅዱስ ሲኖዶሱ ኢቭን ቅዱስ ፓትርያርክ አባታችን ራሱ ሹመታቸው ስልጣናቸው ከየት ነው የመጣው ከተባለ
የነ ማርቆስ መንበር የምንለው ከዛ ከእስክንድሪያ የመጣ ከዛ ድራይቭ የሆነ ከዛ የመጣ ነው። ቀጥታ ከክርስቶስ የመጣ ስልጣን ሹመት ነው። ለዛ ነው መለያየት የለብንም። የተለያየ ሲኖዶስ የተለያየ ክፍፍል መኖር የለበትም። አንድ ሐዋርያዊት የሆነችዋን መንገድ ነው መከተል ያለብን እያልን ምንለው ለዛ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ የተመሰረተችው ሞትን ድል አድርጎ በተነሳው በኢየሱስ ክርስቶስ በአብ ልጅ በድንግል ልጅ መሰረት መሆኑን ስለምናውቅ በዛ ላይ እምነታችንን መሰረት አድርገን እኔና እናንተ በክርስቶስ ክርስቲያን ተብለን ኦርቶዶክሳዊ አስተምሮን እንከተላለን ማለት ነው። ሌሎች ጋር ስትመለከቱ ግን አሁንም እንዳልኳችሁ የጂኦቫ ዊትነስ መስራች ግለሰብ ነው በነገራችን ላይና ይሄ ግለሰብ ከፕሮቴስታንት ተገንጥሎ ወጥቶ ነው የመሰረተው። አስተምሯቸውም ገነት በምድር ላይ ነች፣ በሰማይ የእግዚአብሔር መንግስት የሚወርሱ ሰዎች ቁጥራቸው ኢቭን ሊሚትድ ነው። እርሱም 144,000 የሰው ልጅ ብቻ ነው መውረስ የሚችለው። በቁጥር ሊሚትድ የሆነ ነው። አያችሁት? የእግዚአብሔር መንግስት እንዴት አድርገው እንደሚወስኑት ማለት ነው። የእግዚአብሔር መንግስት ወሰን የለውም፣ ለሁላችንም ይበቃል። ዋናው ከኛ የሚጠበቀው የጽድቅ መንገድ መከተል ብቻ ነው። ስለዚህ ያንን ትኩረት ያደረገ ግንዛቤ እንዲኖረን እንግዲህ ከሞላ ጎደል ለተጠየቀው ጥያቄ ለእህቴ መልስ ሰጥቻለሁ ያምናለሁኝ። ከዚህ በዘለለ ግረ መንገዴን እዚሁ መናገር የምፈልገው በተለይ በውጭ የምትኖሩ እህቶች ወንድሞቼ እንደ አይነት አስተምሮቶችን የምታነጥሩበት የምትለዩበት ልጆቻችሁን የምታስተምሩበት በአካባቢያችሁ ቤተክርስቲያን ካለ ልጆቻችሁን ወደ ትምህርት ቤት እንዲማሩ ማድረግ ባላችሁ ጊዜ ካልተቻለም ደግሞ በቤታችሁም ቢሆን ቤተክርስቲያን ከሌለ በተለያየ ምክንያት እንግዲህ ብዙ ነው ምክንያቱ። በእርግጥ የሰው ልጅ ምክንያት ሊያድነው አይችልም። በተቻለ መጠን የሚገባችሁን ጥረት አድርጋችሁ ግን ካቅማችሁ በላይ ከሆነ በተቻለ መጠን ቤታችሁ ውስጥ መጽሐፍትን ማንበብ ቅዱሳን ቤተክርስቲያን መጽሐፍቶችን ማንበብ እየገዛችሁ ማለት ነው። ምናልባት ከየት እናገኛለን የሚለው ነገር ጥያቄ ከሆነባችሁ ምናልባት በወደፊት ማን ያሰቡት ነገር ምንድነው? ማስታወቂያ እየሰራሁ አይደለም። በነገራችን ላይ እንደ ማስታወቂያ እንዳታዩት። በኖህ መርከብ ሚዲያ በተሰብ የሆናችሁ እህቶች ወንድሞች፣ በተለይ በውጭው ዓለም ያላችሁ እንደዚህ አይነት መጽሐፍትን ማግኘት አክሰሱ ከሌላችሁ ከኔ ጋር ኮንታክት እያደረጋችሁ ለእናንተ መጽሐፍቶችን እየገዛው በአድሬሳችሁ ፖስታ የሚላክበትን መንገድ ወደፊት አረንጅ እያደረግን ይሄንን ትብብር ለማድረግ ጥረት አደርጋለሁ። ነገሮችን በተግባር ማውራት ብቻ ሳይሆን በተግባር ህይወቱን መኖር ጭምር ስላለብን መተባበርም ጭምር ስላለብኝ ግዴታዬም ጭምር ስለሆነ ያለ ማድረግ ከወዲሁ ቃል እገባላችኋለሁ። ፍላጎት ያላችሁ እንደዚህ የምትፈልጉ ካላችሁ በእንደዚህ በአጋጣሚ በኖህ መርከብ ሚዲያ ላይ ይሄንን መልእክት ማስተላለፍ ትችላላችሁ። ይሄንን ካልኩኝ ምናልባትም እንደመጨመሪያ እንግዲህ የጂኦቫ ዊትነስን እምነት ይሄን ነው ካልኩኝ እግዚአብሔር ክርስቶስ የኛ አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ከሆነ በኋላ ሞትን ድል ካደረገ በኋላ ዲያብሎስን በጥልቁ አስሮልናል፣ በጥልቁ ውስጥ አስሮልናል። ይሄን ስላደረገ ነው የምንከተለው። ለኛ ዋጋ ስለከፈለ ቤዛ ስለሆነ አዳኝ ስለሆነ ክርስቶስን እንከተለዋለን። ለዛም ነው ዮሐንስም በራእዩ ላይ የነገረን አንድ ነገር አለ፣ በጣም አስገራሚ ነገር ማለት ነው። እሱም ምን ይላል መሰላችሁ? የእግዚአብሔር መልአክ የጥልቁን መክፈቻና ታላቁን ሰንሰለት የያዘው የእግዚአብሔር መልአክ ከሰማይ ሲወርድ አየሁ ይላል። ልብ በሉ፣ የጥልቁን መክፈቻ እና ታላቁን ሰንሰለት የያዘው መልአክ ከላይ ከሰማይ ሲወርድ አየሁኝ ይላል። ከዛስ ምን ይላል መሰላችሁ? የቀደመውን እባብ ዘንዶ እና ሰይጣን የተባለውንም አሰረው ይላል። ለምን ያህል ጊዜ? ለሺህ ዘመን አሰረው ይላል። ለሺህ ዘመን አሰረው። ከዛም ጥቂት ዘመን እንደሚፈታ እንደዚሁም ደግሞ አህዛብን እንዳያስት ይሄንን ሉሲፈርን ወይም ሳጥናኤልን ካሰረው በኋላ ወይም ዘንዶ ዲያብሎስ ሰይጣን የተባለውን ካሰረው በኋላ ማህተም ወይም በማህተም ቆለፈበት፣ ዘጋበት ይላል። አስቀድሞም ከላይ ሲወርድ እንዳያችሁት የጥልቁን መክፈቻ ይዞ ነው የወረደው። የጥልቅ መክፈቻ፣ ጥልቅ የተባለው ገሃነም ነው። ያንን ገሃነም መክፈቻ ይዞ ሲወርድ አየሁ ይላል። ዮሐንስ ነው የሚነግረን። ከዛስ መክፈቻ ብቻ ሳይሆን ከተከፈተ በኋላስ ማሰሪያም ይዟል። ታላቁን ሰንሰለት ይለዋል። ዲያብሎስ የሚታሰርበትን ሰንሰለት ማለት ነው ይዞ ሲወርድ አየሁ። ከዛስ የቀደመውን እባብ ዘንዶውን ወይም ዲያብሎስ ሰይጣን የተባለውን 1000 ዓመት አሰረው። ከዛም ካሰረ በኋላ በጥልቁ ውስጥ ጣለ ይለዋል። በጥልቁ ውስጥ ጣለው። ለሺህ ዘመን ታሰረ። ለሺህ ዘመን። አንዳንድ ጊዜ 1000 ዘመን የሚለውን ሰዎች በቁጥር ተምነው በአሃዝ ተምነው ለ1 2 3 4 ምናምን ብለው ቆጥረው 1000 ዓመት ብለው ይተምናሉ። እንደዛ ማለት አይደለም ኦርቶዶክስ ያስተምሮ ትርጉሙ። ምናልባትም አንዳንድ ቤተ አስተምሮ ላይ ክርስቶስ ድጋሚ ወደዚህ ምድር መጥቶ 1000 ዓመት እንደሚነግስ ይናገራሉ። ኖ፣ ይሄ በጣም ስህተት የሆነ አስተምሮ ነው።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2 ጊዜ ብቻ ነው ክርስቶስ ወደ ምድር ላይ የሚመጣው። አንድ ጊዜ መጥቷል፣ እሱም ዓለምን ለማዳን ማለት ነው። ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ፍጹም ሰው ፍጹም አምላክ ሆኖ ዓለምን አድኗል፣ ቤዛ ሆኗል፣ የድነቱን ስራ ሰርቷል። ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከእስራት ወደ መፈታት ወደ ነጻነት፣ ከሲኦል ወደ ገነት መልሶን የሕይወት መንገድን ከፍቶልናል። አንድ ጊዜ የመጣው ይቅርታ ዝቃዜ ስላለ ትንሽ ነው ጉሮሮዬ እንትን ስለሚላይ ድምጼ። ስለዚህ አንድ ጊዜ መጥቶ ዓለምን የማዳንን ስራ ሰርቷል። ከዚህ በፊት የመጣበት አመጣጥ ሁላችንም እንደምናውቀው ለግርፋት፣ ለስቅላት፣ ለትትና ያንን ሁሉ ዋጋ ለመክፈል ነው። አሁን ግን በግርማ መለኮቱ ነው የሚመጣው። ሰማይን በመብረቅ እያረሰ ምድርን እንደ ብራና እየጠቀለለ ይመጣል። ዓለምን ምን ለማድረግ? ለመፍረር ነው የመጣው። ስለዚህ ድጋሚ ግን እዚህ ምድር ላይ በዛ መሃል መጥቶ በዛ ኢንተርቫል ዓለምን ከማሳለፉ በፊት ለ1000 ዓመት ምድር ላይ ይነግሳል የሚሉ ቤተ አስተምሮቶች አሉ በነገራችን ላይና ይሄ ኦርቶዶክስ ያስተምሩ አይደለም፣ ስህተት ነው። 1000 ዓመት የተባለው ክርስቶስ ሰው ሆኖ ዓለም እስከሚያልፍ ድረስ ያለበትን ዘመን ለማለት ነው። የሚስጥር ወይም የክርስቶስን የስጋዊ ዘመንን 1000 ዓመት ብላ ቤተክርስቲያን ተረጉማለችና ስለዚህ እስካሁን ድረስ ባይዘው ሉሲፈር ታስሯል። ሳጥናኤል አልተፈታም፣ ስቲል ነው። ለዛ ነው ዮሐንስ በራእዩ ላይ በፍጽሞ ደስታ ላይ የተናገረውም ያንን ነው። የጥልቁን መክፈቻና ታላቁን ሰንሰለት የያዘውን የእግዚአብሔር መልአክ ከሰማይ ሲወርድ አየሁኝ። የቀደመውን ዘንዶውን እባቡን ሰይጣን የተባለውን አሰረው። ካሰረውም በኋላ ወይም ለ1000 ዓመት ካሰረው በኋላ በጥልቁ ውስጥ ጣለ ይላል። ይሄን ጥልቁ የሚባለው ገሃነም ነው። ገሃነም ነው ሲኦል የምንለው ይሄ እጅግ አስፈሪ የሆነ በነገራችን ላይ እግረ መንገድ ያዙ ለመጨመር የምፈልገው ነገር ቢኖር ይሄን ጥልቅ የተባለውን አጋንንት በጣም ነው የሚፈሩት ነው የሚለው። በጣም ነው የሚፈሩት። እንደውም ታስታውሱ ከሆነ ክርስቶስ ዝምድር ላይ በነበረበት ሰዓት ያንን አጋንንት ይዞት የነበረውን ሰው ካስለቀቀው በኋላ አጋንንቶቹን ውጡ ካላቸው በኋላ ከዛ ወዴት እንሂድ ብለውት ነበረ፣ ጠይቀውት ነበረ። እባክህን በጣም ፈርተው ወደ ጥልቁ ውስጥ እንዳይጥላቸው በጣም ሲፈሩ ነበረ። መጨረሻ ላይ እንደውም ወደ እሪያዎች እንዲገቡ ፈቀደላቸው ነው የሚለው አይደለ? ወደ እሪያ ባህር ውስጥ ወዳሉ እሪያዎች ፈቀደላቸው ይላል። ጥልቁ ውስጥ እንዳይጥላቸው በጣም ሲፈሩ ስለምኑ ነበር ነው የሚለው። እጅግ በጣም አስፈሪ ነው። እንግዲህ እርኩሳን መናፍስት ማለት እንደናንተ የሚጨበጥ የሚዳሰስ አካል የላቸውም፣ የገዘፈ አካል የላቸውም። መናፍስት ናቸው፣ ግን እሳቱን በጣም ይፈርቷል ነው የሚለው። እነርሱ በዋናነት እንደውም የሰው ልጆችን የሚያስቱት ኢቭን ራሱ ዓለም ካለፈ በኋላ በዚህ ጥልቁ ውስጥ ሰውና አጋንንት ወደዛ ሲጣሉ ከዚህ እሳት የሚሸሸጉት ይላል በእኔና በእናንተ ስጋ ነው። እግዚአብሔር ከዛ እሳት ይሰውረን። በነገራችን ላይ እኛ ሰውነት ውስጥ አድረው ቀጥታ ከዛ እሳት ይደበቁበታል ነው የሚለው። ምን ያክል አስፈሪ እንደሆነ ጉድ አስቡ። እግዚአብሔር ምህረቱን የሚያበዛው ለምንድን ነው? እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ አሁን ላይ ዓለማችን ላይ የሚደረገውን የሰው ልጆች ግፍ ሲሰሩ ዝም የሚለው ለምንድን ነው? የንስሐ ዕድሜ ስለሚሰጥ። ለምን? ዓለም ካለፈ ሰው ከሞተ በኋላ ምን ውስጥ እንደሚገባ ስለሚያውቅ እግዚአብሔር። እርግጥ ይሄን ስላችሁ እግዚአብሔርን የምናመልከው ሲኦልን እያሰብን ገነትን እያሰብን መሆን አለበት እያልኩኝም አይደለም። ግን ደግሞ የሰው ልጅ ክብሩ ከፍ እንዳለው ሁሉ ለገናና ክብር እንደተፈጠረው ሁሉ በዛው ልክ ይህንን ክብር አውቆ የሚገባውን ነገር ካላደረገ የሚደርስበት ቅጣትም እጅግ ዘግናኝ ነው። አጋንንት እንኳን ሳይቀሩ የሚፈሩትን የእሳት ቦታ እዛ ነው የምንጣለው። እኛ ያውም የሚጨበጥ የሚዳሰስ የገዘፈ አካል አለን። ስጋችንን እንኳን አይደለም ይሄን አጋንንት ምን አይነት ተብሎ ለመግለጽ ራሱ ቋንቋ ራሱ ያጥራል። በነገራችን ላይ ጥልቅ ነው የሚለው መሰረት የለውም። መቃት ይለዋል ኢቭን በመጽሐፍ አክሲማሮስ ላይ ኢቭን ራሱ ማለት ነው መቃት ነው የሚለው እንጂ ቤዝ ራሱ የለውም። በነገራችን ላይ የዚህ የገሃነም የሚባለው ማለት መሰረት የሚባል ቤዝመንት ፋውንዴሽን የለውም። ጥልቁ አይታወቅም። ጨለማ ነው። እዛ ውስጥ ነው የሰው ልጅ የሚጣለው። ያንን በጣም ይፈሩታል እነኛ አጋንንት እና ወደዛ እንዳይጥላቸው ሲለምኑት ነበረ። አንዳንድ ጊዜ ጸበል ቦታ ከሰማችሁ ኢቭን ራሱ ብዙ መናፍስ በሚሸኙበት ሰዓት ወደ ጥልቁ መሄድ አይፈልጉም። ወደ ምድረ በዳ ሸኙን ነው የሚሉት። ለምን? ጥልቁን በጣም ነው ይፈሩት እና ይሄንን የዚህን የጥልቁን መክፈቻና ታላቁን ሰንሰለት ይዞ ከሰማይ ሲወርድ አየሁ ይላል ራእይ ዮሐንስ ላይ። ራእይ ዮሐንስ ምዕራፍ 20 ላይ ብትመለከቱ ታገኙታላችሁ። ካልተሳሳኩኝ ምዕራፉን ማለት ነው። የጥልቁን መክፈቻ ጥልቅ ይለዋል። ይሄና አጋንንት በጣም ይፈሩታል። ለዛ ነው እያንዳንዱ አጋንንት አሁን የሰው ልጆችን ማህደሪያነት አድርጎ ይጠመቀማል። መጨረሻ ከዳግም ምጽአት በኋላ ነፍስና ስጋችን ከተገናኙ በኋላ ከዛ እዛ ሰው ልጅ በሚጣልበት ሰዓት እንደው ከዛ ይሰውረን መድኃኔዓለም ሆነን ለመናገር እንደው
ንስሐ እንግባ ንስሐ ግቡ የምትሉት ቤተክርስቲያን ለዛም ነው። ከዛ ጥልቅ እንድንድን ማለት ነው። አጋንንት እንኳን የሚፈሩትን ቦታ የሰው ልጅ ደግሞ በስጋ ምን ያክል እንደሆነ ሰው ስጋ ማለት ፀሐይ እንኳን ሲመታን እንደምንሆን ብርድ የማይችል ሰውነታችን ፀሐይ ሲመታን የማንችል እንቅፋት ሲመታን ሰውነታችን የሚቆስል የሚደማ በቀላል ነገር በዛ ዓለም መከራ እንኳን ደዌ መከራ መሳቀቅ የሚደርስበት በዚህ ጥልቅ ውስጥ ደግሞ አስቡት መናፍስት የሚፈሩት ቦታ ለስጋ ምን ያክል ነው? እጅግ መገመት የሚያስቸግር ነው። ከህሊና በላይ የሆነ ነው። ስለዚህ ወደዛ እንዳንጣል እህቶች ወንድሞቼ ጥንቃቄ አድርገን በእምነት በሃይማኖት በምግባር መኖር አለብን። ቤተክርስቲያናችን የምታስተላልፈው መልእክት ሁሌ ከዛ እንድንድን ነው። ከዛ ከሲኦል ቦታ ከጥልቁ ማለት ነው። ስለዚህ ዲያብሎስ እስካሁን ድረስ ታስሯል። ይሄ እግዚአብሔር መልአክ አስሮታል። ግን ጥቂት ዘመን ይፈታል ይላል። የሚፈታበት ዘመን መቼ ነው ካላችሁኝ ሐሳዌ መሲህ በሚገለጥበት ሰዓት ነው። ለጥቂት ዘመን ብቻ ይፈታል። እስቲል ነው ጥልቁ ውስጥ ግን ታስሯል። በዛ በሰንሰለትና የጥልቁ መክፈቻ ከፍቶ አሰረው። እስቲል ነው ታስሯል እዛ ውስጥ። የሳጥናኤል ጎል ኢትዮጵያ ምናልባት ስትመለከቱ እስካሁን ድረስ እዛ ውስጥ ታስሮ እንደሆነ ምናምን የሚናገረው ነገር አለ። እዛ የሚገልጽበት አገላለጥ ሌላ አይነት አገላለጥ ቢሆንም እንኳን ማለት ነው ራሱን እያጎለበተ እንደሆነ ይሄ ክርስቶስ ድጋሚ ሺህ ዓመት ምድር ላይ እንደሚነግስ የሚያምኑ ቤተ እምነቶችና ይሄንን ፍልስፍና የሚከተሉ ሰዎች ድጋሚ ክርስቶስ ላይ ምድር ላይ ከመገለጡ በፊት ጦርነት ይካሄዳል ምናምን የሚሉት ነገር አለ። ሰው እሱን ሳይሆን በአጠቃላይ ግን ወደፊት የሚነሱ ሐሳዌ መሲህ በሚገለጥበት ሰዓት እርግጥ የሚመጡ ጦርነቶች አሉ። የአርማጌዶን ጦርነት እየተባለ የሚጠራው የታላቁ ጦርነት ወደፊት እንደሚመጣ ይነገራል። እሱም መጨረሻው ዘመን ሐሳዌ መሲህ በሚፈታበት ጊዜ ይፈታል። ከጥልቁ ውስጥ ይፈታል። ከተፈታ በኋላ መጥቶ ቀጥታ ሐሳዌ መሲህ ላይ የሚያድረው ከዛ ጦርነት ይካሄዳል። እና ይሄ ጦርነት እንግዲህ ያን የሚኖረውን የዓለማችን አስተላለፍ እንግዲህ በዘመኑ የሚደርሱ ሰዎች ናቸው ሊያውቁት የሚችሉት። እሱን እኛ አናውቀውም፣ አንደርስበትም። ዞሮ ደረስንበትም አልደረስንበትም፣ ግን እውነታውን እየተናገርን ማለፍ ግዴታ ነው። ከኛ በፊትም የነበሩ ሲናገሩት ነበር። እኛም በህይወታችን እስካለ ድረስ እናገራለን። ወደፊት የሚመጣው ትውልድ ይናገረዋል ነው። ስለዚህ ከዛ ጥልቅ እንድንድን ጥንቃቄ እናድርግ። አጋንንት ሳይቀሩ የሚፈሩትን ቦታ ማለት ነው። ስለዚህ ያንን ቦታ በጣም ከመፍራታቸው የተነሳ ደግሜ እናገረዋለሁኝ የኛን ስጋ ነው የሚጠቀሙት። እኛ ስጋ ላይ ይደበቃሉ። ልክ ከዚህ በፊት ሪያ ውስጥ እንግባ እንዳሉ እንዲያስፈቀዱ ክርስቶስም ማለት ነው። የኛን ስጋ ውስጥ ተሸፍነው ተደብቀው እሳቱ ቀጥታ እኛን ነው የሚበላ ማለት ነው። እኛን ሲበላ እነሱ ስጋችን ውስጥ ይደበቃሉ። እጅግ ነው የሚፈሩት። እግዚአብሔር ይሰውረን ከዛ ቦታ። እንደው ለዚህ ጊዜ እንኳን የማይባል ለዘላለም አስቡት እስኪ ለዘላለም በእሳት ውስጥ። ስለዚህ አሁን ካለችን ጊዜ ላይ ቆጠብ አድርገን ዓለማዊ ነገር ይሄን የዓለም ድሪቶ ተውት። እንቶ ፈንቶ ፌክ ሳቅ ቧልት ዝም ብሎ ማይረባ ነገር የበዛበትን ዓለም ተወት አድርገን ይሄን ስላችሁ ኢንተርቴይንመንት መዝናኛ ያስፈልግም ያልኩኝ አይደለም። ትረዱኛላችሁ። በምን አይነት መልኩ ህይወታችሁን መጠናችሁ መኖር እንዳለባችሁ ትረዱኛላችሁ። ስለዚህ መጠን አድርገን ሰማያዊውን ነገር እያሰብን እንኖር ለማለት ነው። ከጥልቁ ቦታ እግዚአብሔር አምላክ ይጠብቀን ይሰውረን። እጅግ አስፈሪ ነው ያ ቦታና ስለዚህ የኛ ቤተክርስቲያን ኦርቶዶክስ ያስተምሮ በሰማይ ምን አለ በምድር ምን አለ የሚለውን ነገር ቁልጭ አድርጋ ትናገራለችና የደስ የሚል እግዚአብሔርን ልናመሰግንበት የሚገባ ጉዳይ ነውና ስጦታ ነውና እግዚአብሔርን አሁን እያመሰገንን በእምነታችን በሃይማኖታችን ጸንተን ልንኖር ይገባል ለማለት ወዳለሁኝ። እንግዲህ ደግሞ በሌላ ሐሳብና በሌላ ርዕሰ ጉዳይ መልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ ምኞቴ ነው። ላይክ እና ሼር ሰብስክራይብ አድርጉ ለብዙዎች እንዲደርስ ማለት ነው። ቅድም መግቢያ ላይ መሃል ላይ እንዳልኩትም በተለያየ መልኩ እንግዲህ ከኢትዮጵያ የሚመጣላችሁ ነገር የምትፈልጉ ካላችሁ ወንድሞች በተለይ መንፈሳዊ ነገር ላይ ጻፍትን ከሆነ ምናምን ብዙ የምትፈልጓቸው ነገር ካሉ እኔን ኮንታክት አድርጉኝ። በኮሜንት ላይ ሐሳባችሁን አስቀምጡ። ከዛ ስልክ አስቀምጥላችኋለሁ። ከኔ ጋር ኮንታክት ያደረጋችሁ እንዳይን ነገሮችን ማግኘት ትችላላችሁ። በነገራችን ላይ ለብዙ እህቶች ወንድሞች ከዚህ በፊትም ልክ ያለው አሁንም ይሄንን ለማድረግ ወዲሁ ቃል ገባለሁ ለማለት ግዴታዬም ጭምር ስለሆነ ዝም ብዬ ማስተማር ብቻ ሳይሆን እንዳይን ነገሮችን የምትፈልጉት ወንድሞች ካላችሁ መልእክቱን በዚሁ አጋጣሚ ላስተላልፍ ብዬ ስለወደድኩ ነው። ድጋሚ እስከምንገናኝ ቆየ